ትጋአን ስንፈልግ ትንሹን ነው የምንጎትተው እዚህ ጋር ትንሹ ትልቁ ካለን ትንሹ እዚህ ጋር ደግሞ ትጋአብ ካለ ደግሞ ትልቁን በተቃራኒ ነው የምንጎትተው ማለት ነው። አያችሁ ይሄ ማለት ከዛ በፊት ግን አንድ ነገር ልንገራችሁ የትኛውም ቁጥር ኃይለ ቁጥር 0 አሁን ኃይለ ቁጥሩ 0 ከሆነ ለምሳሌ 2 ኃይለ ቁጥር 0 1 ነው 3 ኃይለ ቁጥር 0 1 ነው 5 ኃይለ ቁጥር 0 1 ነው 30 ኃይለ ቁጥር 0 1 ነው የትኛውም ኃይለ ቁጥር 0 1 ነው። ስለዚህ እዚህ ጋር አሁን ቤዙ ስንትና ስንት ነው ያለን ቤዝ 2 እና 3 ነው እዚህ ጋር ደግሞ 2 ብቻ ነው። ስለዚህ እንዲህ ብናረግስ ይሄንን እንዲህ ብናደርግስ ሲባዛ 3 ኃይለ ቁጥር 0 ብናደርግ እቺ 1 እቺ 3 ኃይለ ቁጥር 0 ማለት 1 ነች ማለት ነው። ይሄ ማለት 2 ኃይለ ቁጥር 5 ሲባዛ በ1 ነው ማለት ነው። ምንም ልዩነት የለውም ከዚህ ጋር ተመሳሳይ ነው ማለት ነው። ስለዚህ አሁን ያው ትጋአ ትንሹን ነው ትጋአን ስንፈልግ ትንሹን ነው ከሁለቱም እንጎትተው 2 ኃይለ ቁጥር 3 ሲባዛ 3 ኃይለ ቁጥር 0 ይሄ ያው 2 ኃይለ ቁጥር 3 8 ሆነ ማለት ነው። ትጋአብ ስንፈልግ ብዜት ትንሹ የጋራ ብዜትን ስንፈልግ ደግሞ ትንሹ የጋራ ብዜትን ስንፈልግ ደግሞ ትልቁን ነው የምንጎትተው ማለት ነው። ከሁለቱ ትልቁን ስንጎትት ማለት ነው 2 ኃይለ ቁጥር 5 ከሁለቱ ትልቁን ስንጎትት ማለት ነው 3 ስለዚህ ይሄ ስንት ይሆናል ማለት ነው? ይሄ 32 ሲባዛ 32 ነው። ይሄ ደግሞ 3 ነው። 32 በ3 ነው 96 እናደርጋለን ማለት ነው። ስለዚህ በዚህ መንገድ ነው የምንሰራው። ቀደም ከዚህ በፊት ያው ሳስተምራችሁ ቀላል ዘዴ አለ ያልኳችሁ ይሄንን ነው። ይሄን ቀላል ዘዴ ደግሞ እንግዲህ ይሄንን ደጋግማችሁ ስታዩ ነው የምትረዱት። ቀላል ነው እንደምታዩት እዚህ ጋር ይሄን ቅርንጫፍ እንደዚህ ማስቀመጥ ከዛ እነኝን ቁጥሮች በርቢ ማስቀመጥ እነኝን በርቢ ማስቀመጥ በትይዩ እንደዚህ በመስመር አድርጋችሁ እንደዚህ በትይዩ ማስቀመጥ ከዛ በኋላ እንደዚህ የሌለ ቁጥር አሁን ለምሳሌ እዚህ ጋር ቤዝ 2 አለች እዚህ ጋር ቤዝ 2 አለች 3 እዚህ ጋር አለ 3 እዚህ ጋር ከሌለ እዚህ ጋር 3 ኃይለ ቁጥር 0 ዝም ብሎ መጨመር ምንም ጥቅም የለውም። ይሄ ማለት አንድ ማለት ነው። ለምን 3 ኃይለ ቁጥር 0 አንድ ስለሆነ የትኛውም ቁጥር ኃይለ ቁጥር 0 አንድ ስለሆነ ማለት ነው። ትንሹ የጋራ አሁን ትልቁ አካፋይ ከተባላችሁ ተቃራኒ ይሄ ለዚህ አማርኛ ስለሆነ ተመሳስሎ ነው። እዚህ ጋር ምንድነው ትልቅ ትንሽ ሲል ሁለቱም በተነ የሚጀምረው ሌላ ቋንቋ ቢሆን እንግሊሽ እና አማርኛ ቢሆን ኦሮምኛ ቢሆን ሌላ ነው ስያሜው። ያው በእርግጥ በኦሮምኛም ተመሳሳይ ነው። ሐዋጋና ሐዋጣ ነው የሚባለው። በእንግሊሽ ነው ኤልሲኤም እና ጂሲኤፍ ይባላልና ግሬተስት ኮመን ፋክተር እና ሊስት ኮመን መልቲፕል ነው የሚባለውና በእንግሊሽ ሲሆን ይለያል። አሁን እዚህ ጋር ትልቁ ካለ ትንሹን ትጎትታላችሁ ለማለት ነው። አካፋይ ትልቁ የጋራ አካፋይ ትንሹን መጎተት ትንሹ የጋራ ብዜት ትልቁን ቤዝ ያለውን መጎተት ማለት ነው። ስለዚህ እነኚህ ሁለቱን ቁጥሮች ማብዛት ማለት ነው። በቃ ይሄንን ደግሞ ዘዴ በተደጋጋሚ ስለምናየው እየቀለላችሁ ይሄዳል። አይ ሆፕ እና ትረዱታላችሁ ብዬ አስባለሁ። ከላይ ያየነው ዘዴ ትንሽ ያደክማል ብዬ አስባለሁ እኔ የሚመስለኝ እና አይ ይሄኛው ዘዴ ይሻለኛል ካላችሁ እንደዚህም በቀላሉ መስራት ትችላላችሁ። ወይም ደግሞ ይህንን ቴክኒክ መጠቀም ፈልጋለሁ ካላችሁ ደግሞ የሚመቻችሁ አንዱን ላይ ፎከስ አድርጋችሁ ስሩ። አትበርዙ፣ እዛም እዚህም አትቀይጡ። እሺ አትቀይጡ፣ በዛም በዚህ መጥተው አንዱን በደንብ አጥብቃችሁ ያዙ። እዚህ ጋር ምሳሌ የተሰጠ ምንድነው የ36 እና የ60 የጋራ አካፋዮችና ትልቁ የጋራ አካፋይ በመተንተን ፈልግ ነው የሚለው። አሁን እዚህ ጋር ትልቁ ትጋአን የማንና የማንን የሁለቱን እንደዚህ በመተንተን የ36 ለብቻ የ60 ለብቻ ተንተኑ የጋራ ለብቻ ካወጣ በኋላ ከሁለቱ ትልቁ ማን ነው 12 ብሎ እንደዚህ ያወጣ ማለት ነው። ጥያቄው ይለያያል። ስትጠየቁ ፈተና ላይ ትጋአን ፈልጉ ካላችሁ ይሄንን ሁሉ መሄድ አይጠበቅባችሁ። ትጋአን ፈልጉ ከተባላችሁ ለምን መልስ ያልሆኑትን ለምን መዘርዘሩ አስፈለገ ነው ሐሳቡ። መልስ ያልሆኑትን ሁሉ ከምዘርዝራችሁ አንዱን ለማውጣት ይሄንን ሁሉ ከምትሄዱ ጥያቄው የ36 አካፋዮችን ዘርዝሩ ከተባላችሁ በቃ ዝም ብላችሁ ትዘረዝራላችሁ። ግን የ36 እና የ60 የጋራ ትልቁ አካፋይ ፈልጉ ከተባላችሁ ደግሞ ቀደም ያሳየዋችሁን ዘዴ ለምሳሌ 36 ለ2 18 ለ2 9 ለ3 3 ስለዚህ ይሄ 2 ኃይለ ቁጥር 2 ሲባዛ 3 ኃይለ ቁጥር 2 ነው እንላለን። ቀጥሎ ደግሞ 60 በ2 30 ነው በ2 15 ነው በ2 አይችልም በ3 5 ነው። ይሄ ማለት ደግሞ 2 ኃይለ ቁጥር 2 ሲባዛ
3 ሲባዛ 5 ነው። አሁን ይሄንን ትግአ ነው አይደል ፈልጎ የተባለች ትግአ ትልቁ የጋራ ክፍል ትንሹን ነው የምንጎትተው ማለት ነው። እኛ ከነኚህ ውስጥ ትንሹን ከሁለት ኃይለ ቁጥር 2 እና ከሁለት ኃይለ ቁጥር 2 መጎተት፣ ከሶስት ኃይለ ቁጥር 2 እና ከሶስት ኃይለ ቁጥር 1 መጎተት። እዚህ ጋር ደግሞ 5 የለችም። ስለዚህ 5 ኃይለ ቁጥር 0 ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። ከ5 ኃይለ ቁጥር 0 እና ከ5 ኃይለ ቁጥር 1 መጎተት። ስለዚህ ከዚህ ውስጥ ትልቁ ስለሚል ትንሹን ስንጎትት ሁለት ኃይለ ቁጥር 2 ተመሳሳይ ከሆነ አንዱ ነው የምንጎትተው። 3 ደግሞ 3 ከዚህ ደግሞ በቃ 5 ኃይለ ቁጥር 0 ከዛ ይሄ ስንት ይሆናል? 4 ሲባዛ ስንት 3 ሲባዛ ስንት 5 ኃይለ ቁጥር 0 ስንት ነው? 1 ይሄ ስንት ሆነ? 12። ስለዚህ በዚህ መንገድም ማግኘት ትችላላችሁ። ብዙ ነገር ነው የምትማሩት የቅርንጫፍ ሂሳብ ዘዴን በመጠቀም አሁን የቅርንጫፍ ሂሳብ ዘዴን በመጠቀም ይሄንን ታዳብራላችሁ። ይሄ በደንብ ጥሩ የሚጠቅማችሁ ሐሳብ ነው። ሂሳብ ላይ እንግዲህ የዚህ ምዕራፍ ዋነኛ ዓላማ እንደዚህ በብቸኛ አካፋዮቻቸው ቁጥሮችን መተንተን መቻል ነው። የማይጠቅመው አሁን ለምሳሌ በ6 በ9 ለምን ታካፍላላችሁ? በብቸኛ አካፋዮች ብቻ በመተንተን ይሄ እስከ 12ኛ ክፍል በደንብ የሚጠቅማችሁ ሐሳብ ስለሆነ አንደኛ ይሄንንም በደንብ ታዳብራላችሁ። ይሄንን ዘዴ ለሃይስኩል በደንብ ግብአት ይሆናችኋል። ሲቀጥል ደግሞ ጊዜም ቆጣቢ ነው። በዛውም ደግሞ ኃይለ ቁጥሮችን በደንብ ትማራላችሁ። ኃይለ ቁጥር ላይ በደንብ ትሰለጥናላችሁ። ኃይለ ቁጥር ምንድነው ምናምን የሚለውን ነገርም በደንብ ስደጋግማችሁ ስታዩት ለወደፊት ለሂሳብ መሰረት ይጥልላችኋል። የምታውቁትን ነገር ደጋግማችሁ ከሰራችሁ ግን ዕውቀታችሁ እዚሁ ላይ ነው የሚቆመው ማለት ነው። ሰራላችሁ ግን ይሄ በቃ እዚሁ ጋር ጥላችሁት የምትሄዱት ነው። 6ኛ ክፍል ላይ ጥላችሁት የምትሄዱት ነው። ይሄ ግን እስከ ወደፊቱ የሚሻገር ነው። ምክንያቱም ይሄ ሐሳብ አይቆምም እስከ 12 እየሰፋ ይሄዳል እንጂ እስከ 12ኛ ክፍል አለ ልላችሁ ፈልጌ ነው።